የኢትዮጵያና የቀይ ባህር ታሪክ ሊነጣጠል የማይችል የህልውና ታሪክ ነው። ጥቂት ነጥቦችን እናንሳ። በጥንት ዘመን የስልጣኔና የብልጽግናችን ምንጭ የነበረው ይህ ባህር ዛሬም ቢሆን ለሀገራችን የኢኮኖሚ እድገትና ቀጠናዊ ተጽዕኖ እጅግ ወሳኝ ነው። በአፄ ኃይለሥላሴና በደርግ ዘመነ መንግስት በወደቡ ላይ ከፍተኛ የኢኮኖሚ ኢንቨስትመንት ተደርጎ ነበር። የነዳጅ ማጣሪያ፣ የጭነት መኪና መንገዶችና ጠንካራ የባህር ኃይል ተገንብቶ እንደነበርም ይታወሳል። ይሁን እንጂ በ20ኛው ክፍለ ዘመን መገባደጃ ላይ የተከሰቱ ፖለቲካዊ ውሳኔዎች እና የ1990 ዓ.ም የድንበር ጦርነት ኢትዮጵያን ከአሰብ ወደብ ሙሉ በሙሉ አግልሎታል። በየዓመቱ በቢሊዮን የሚቆጠር ዶላር ለወደብ ኪራይ እንከፍላለን። ከ130 ሚሊዮን በላይ ህዝብ ይዛ ከቀይ ባህር በቅርብ ርቀት ላይ ላለች ታሪካዊ ሀገር የባህር በር ማጣት ማለት ሰውን ያለ ሳንባ እየተነፈስክ ኑር እንደማለት ነው። በ2010 ዓ.ም የተደረገው የሰላም ስምምነት ተስፋ ቢያጭርም በቀጠናዊ ጫናዎችና በሴራ ፖለቲካ ሳቢያ አሁንም የታሪክ ጠባሳው ሙሉ በሙሉ አልዳንም። በአሁኑ ወቅት የኢትዮጵያ መንግስት ይህንን ክፍተት ለመሙላት ሰፊ ዲፕሎማሲያዊ ጥረቶችን እያደረገ ይገኛል። የባህር በር ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ ነው። ለኢትዮጵያ ማከናወን አቅም የሚሆነውን የባህር በር ባለቤትነት በጋራ እናሳካ። ቅድስት ዘውዱ ነኝ። ቀጣይ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ገጹን ፎሎ ማድረግ እንዳትረሱ።